ግን ደግሞ ሀብታም መሆን እፈልጋለሁ። ሁሉም ሰው ሀብታም መሆን ይፈልጋል። ግን ደግሞ እንዴት ብሎ ሀብታም እንደሚሆን አያውቅም። ግዴታ አላማ ሊኖረን ይገባል። አላማችንን ደግሞ እንትን ስንል ግዴታ ያንን ነገር እንዴት ብለን ነው የምንተገብረው የሚለውን ነገር ማወቅ አለብን። ሁሉንም ደረጃ በደረጃ ነው ያመጣልን ስልጠናው ማለት ነው፣ በደንብ እንድንቀየርበት እና ወላሂ ኔትወርክ ማርኬቲንግ ማለት እንደውም ራዩ የካምፓኒው ባለ ራዕይ ቀን ጤናማና ባለጸጋ ትውልድ መፍጠር የሆነ ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ጣይባ ሚዲያ ቤተሰቦች ሀባይቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉም ሰላም አልሐምዱሊላህ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁኝ። እንግዳም ይዤ መጥቻለሁኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱን። አዲስ እንግዳ ይዤ መጥቻለሁኝ። አዲሷ እንግዳ እንግዲህ መጥታ አታውቅም። እኔ ታውቃላችሁ ብቻዬን ነው ቪዲዮ የምሰራው ማለት ነው። እና ብዙዎች ለምን ልጅሽን ካሜራማን አታረጊያትም ያሉኝም አሉ ማለት ነው። እንግዲህ ካሜራማን እስኪ ስለ ካሜራማኑ እጠይቃታለሁ መጨረሻ ላይ ማለት ነው። አሁን ስሟን ታስተዋውቀን እላችኋለሁኝ። ፊርድዬ እናመሰግናለን ስለመጣሽ። ስማሽን መጀመሪያ አስተዋውቂያቸው። እሙ ፊርዶስ ነኝ ማለት ነው። እሺ አስተዋውቂያቸው። እና ፊርዶስን ስለሰጠሽ በጣም አመሰግናለሁ። እኔ ፊርዶስ ሰይድ እባላለሁ። የ10ኛ ክፍል ተማሪና ቢዝነስማን ነኝ ማለት ነው። እሺ አዎ። እና ብዙ ልጆች ብዙ እህቶች ምን ይላሉ? ለምን ልጅሽ ጋር አሰሪም፣ ለምን ብቻሽን አሰሪም፣ ለምን ብቻሽን ትሰሪያለሽ ይሉኛል። እና ያው እንግዲህ እኔ አውቃለሁ ያው ብቻዬን የምሰራበት አለ ማለት ነው። አንቺ በርግጥ ካሜራማን ብትሆኒስ ያኔ በርግጥ አንቺ ተማሪ ነሽ፣ በቃ ሌላም ስራ ስላላት ለዛ ነው ብቻዬን ቪዲዮ የምሰራው ማለት ነው። እና ብትሆኒስ ያኔ ካሜራማን ብትሆኒስ ደስ አይልሽም? ዩቲዩብ ላይ ደስ ይላል እኮ ግን ደግሞ አይመቸችም እኮ ስራ ስላለሽ። እኔ አልወድም። እንዴት ያልተፋለሽ? መፍራት ሳይሆን ብዙ ጊዜ እኔ ከተማ ላይ ምናምን ላይ ቪዲዮ እንደዚህ ለራሱ መስራት አልፈልግም። ቴስቲሞኒ ያስቀምጡ ይባላል። አሁን ስራችን ላይ ቴስቲሞኒ ወደፊት መድረክ ላይ ስትወጡ ቴስቲሞኒ ያስፈልጋችኋል ይባላልና ምን ማለት ነው? ቴስቲሞኒ ማለት ታሪክ፣ የበፊትሽን ታሪክ አስቀምጪ ቪዲዮሽን ማለት ነው። ከዛ ያንን ነገር አስቀምጡ ይባላል። ግን ደግሞ ብዙ ጊዜ ከደሴ ስንመልስ ነው እንጂ ከዛ ውጭ ያንን መኪና ላይ ስንሆን ብቻ ነው የምንቀርጸው ማለት ነው እንጂ አሁን ከተማ ላይ ስንመለስ ምናምን አንዳንድ ጊዜ ልናመሽ እንችላለን አይደል? ከዛ በዛ ሰዓት ቪዲዮ መስራት አለባችሁ ምናምን ይባላል። ግን እኔ አልወድም። ለምን? ያኔ መውደድ ሳይሆን ፍራቻ ነው ወይስ እኮ መውደድ አይደለም እኮ አንድ ሰው ብዙዎች እንግዲህ አው አለ ዩቲዩብ መሆን እንፈልጋለን ብዙ ልጆች አሉ ኮሜንት ላይ ማለት ነው። ራሱ አሁን ሰሞኑን የጻፉልኝ እና በቃ ዲፍረቱን አጣን፣ እንዴት በቃ ዩቲዩበር መሆን እንፈልጋለን ግን እንዴት ነው በቃ እንደዚህ ፊት ለፊት ቁጭ ብሎ መስራት በጣም እንፈራለን የሚሉ አሉ። እና ምን እናርግ የሚሉ አሉ። ለነሱም በዚሁ አጋጣሚ ቪዲዮ ትሰሩ አለመፍራት። እኔ መጀመሪያ ፈራ ነበረ። ሲጀመር እኔ መጀመሪያ እንደዚህ አድርጌ ነበረ ማለት ነው የምሰራው። በጣም ነበር የምፈራው ማለት ነው። እንግዲህ አሁን ላይ ግን አልሐምዱሊላህ ምንም ነገር አልፈራም። እንደውም እንደዚህ ቪዲዮ ቁጭ ብዬ ያልሰራሁ ቀን የሆነ ስራ የረሳሁ ነው የሚመስለኝ ማለት ነው። እና ስራዬን ረስቼዋለሁ ብዬ አስባለሁ ማለት ነው። እና ቪዲዮ መስራት ብዙ ጊዜ እንደዚህ ደፋር መሆን ጥሩ ነው። አሁን ላይ ምንድን ያለው መሰገጥ ነው ያለው እንትና። አዎ ስግጥ ብሎ መስራት፣ ስግጥ ብሎ በነገራችን ላይ መሰገጥ ማለት ስድብ አይደለም። መሰገጥ ማለት ስራችን ላይ ጠንክሮ መስራት ማለት ነው። ያኔ አሁን ላይ ይሄ ማነው ስሙ አዶናይ ነው። አዶናይ የሚለቃቸው ቪዲዮዎች ቲክቶክ ላይ እንደዚህ ፈሪ ለሆኑ ሰዎች ምንድነው ቪዲዮ ላይ ቁጭ ብለው መስራት ለማይችሉ ልጆች እሱ በጣም አሪፍ ነው፣ ያደፋፍራል። በቃ ያኔ ስግጥ ብላችሁ ማለት ትልቅ ያኔ ቋንቋ ትልቅ ነው ሀቂቃ ማለት ነው። አንዳንዴ እኮ እንሳደባለን። ሰገጤ፣ ይሄ ሰገጤ የሆነ ሰውየውን ሰገጤ ብለን እንትንለው ያ ሰውዬ የሆነ እንትን የማይል ነገር ለኛ የማይመች ነገር ሲሰራ ስናየው ነው። ግን ያ ሰውዬ ለሱ አሁን ላይ በቪዲዮ እንጀራችሁ በቪዲዮአችሁ ነው ብሏል እንትና ማለት ነውና እንጀራ አሁን ላይ ቪዲዮ ላይ ነው እንጀራ ማለት ነውና ቲክቶክ የሚሆን ዩቲዩብም ደፋር ሆኖ መስራት ጥሩ ነው ማለት ነውና ካሁን በኋላ አብረን ብንሰራ ምን ታያለሽ? አንቺም ደግሞ የራሴ ስራ አለኝ ብለሻል። ስራሽን ደግሞ ነግረሻቸው ወደ አንቺም ስራ የሚገቡ ልጆች ሊኖሩ ይችላሉ።
እኔም ወደዛው ቦታ እኔ እሷን አስመዝግቤያለሁ። እኔ እስካሁን ድረስ አልተመዘገብኩም፣ ግን ኢንሻአላህ እመዘገባለሁ ብዬ አስቤያለሁኝ። ሂጀም አይቼዋለሁ ስራቸውን ማሻአላህ ነው። እስኪ ስለ ስራችሁ ስሙ ምን ይባላል? የድርጅቱ ስም እና ደግሞ ስራው እስኪ ምንድን ነው? ያኔ እኔ አሁን እዛ ቦታ በእርግጥ ሂጄ ትምህርቱ ወስጃለሁ፣ ግን ሂጄ የተመዘገብኩት አልተመዘገብኩት ዝም ብዬ ነው የመጣሁት ማለት ነው። እና እስኪ ምንድን ነው ስሙ? ምንድን ነው የምትሰሩት? ለእኛ ምንድን ነው የሚያዋጣል? ያኔ ምንድን ነው ያኔ ስራው ማለት ነው? ስሙ ምንድን ነው? በመጀመሪያ ምን ይባላል? ስሙ ኔትወርክ ማርኬቲንግ ይባላል። መጀመሪያ ላይ ቢዝነስ እና ስልጠና ነው ይዞልን የመጣው ማለት ነው። የመጀመሪያው ቢዝነሱ እንትን ስልጠና በመሸጥ ማለት ነው። ስልጠናውን ትሸጡታላችሁ። መጀመሪያ ላይ ትሰለጥናላችሁ። እኔ መጀመሪያ ሰለጠንኩኝ። አሁን በቅርቡ ነው የገባሁ፣ ግን በጣም ብዙ ለውጥ አግኝቼበታለሁ። አዎ እፈራለሁኝ፣ ግን እንደዚህ ቪዲዮ ላይ ቁጭ ብዬ ለመስራት አቅሙ የለኝም ነበር ወላሂ በፊት ማለት ነው። እንትን ትምህርት ቤት ለራሱ ፕሬዘንቴሽን ምናምን ሲኖር እንትን አልሰራም ነበረ። በጣም ነበር የሚያስጠላኝ። ከዛ በኋላ ላይ አልወጣም፣ እጄ እንቀጠቀጥ ነበረ። እኔ ደግሞ እጄ እንቀጥቀጥ እንትን አለብኝ፣ እንፈራለና እንዴ ሰው ከዛ በጣም ብዙ ሰው ይለኛል ለምንድን ነው እጅሽ የሚንቀጠቀጠው? ግን በጣም ፍራቻ የተነሳ ነው። ምንም ኮንፊደንስ የሚባል ነገር የለኝም ነበር። ከዛ አሁን ላይ ግን ስልጠና ከሰለጠንኩ በኋላ ያገኘሁበት ጥቅም ለመጀመሪያ ይሄ ነው፣ ኮንፊደንስ እንዲኖረኝ ማለት ነው። ኮንፊደንስ። ሁለተኛው ደግሞ አላማ እንዲኖረኝ አድርጎኛል ወላሂ። እንትን ኔትወርክ ማርኬቲንግ ማለት እኔ እንጃ ህይወቴን በሙሉ ቀየር ያደረገው ነገር ነው ወላሂ። በፊት አሁን ጓደኞቼ ውጭ ሀገር ሄደዋል። ሙሉ ጓደኞቼ ሰፈር ላይ ማንም ሰው የለም። አንድ ጓደኛ ብቻ ናት። እሷም ልትሄድ ትችላለች አይታወቅም። ግን ደግሞ ስራው ትገባለች ኢንሻአላህ፣ ትሰለጥናለች እርግጠኛ ነኝ። ከዛ በቃ ውጭ ሀገር መሄድ ነበር ሀሳቤ ማለት ነው። ውጭ ሀገር የሚሄድ ምናምን እና እናቴ ከልክላይ ነው የቀረሁት። ግን በመከልከሏ ወላሂ በጣም ደስተኛ ነኝ አሁን ላይ ማለት ነው። ምክንያቱም ይህንን ስራ አላገኘውም ነበረ እዛ ውጭ ሀገር እየተመላለስኩኝ። በፊት እናቴ የኖረችውን ህይወት ነበር እንደውም እሷንም ሳላግዝ በቃ የኔንም ህይወት ተበላሽቶ የእሷንም ህይወት። አሁን ግን እዚህ ሀገሬ ላይ ሆኜ እሷንም እያስደሰትኩኝ ህይወቴንም መቀየር እችላለሁ። ገባችኋ? እና በቃ አይደለ እንትን አላማ እንዲኖረኝ ህልም። የመጀመሪያው ስልጠናችን ህልም ነው። ህልሙም አሁን አንድ ሰው ህልም አለኝ ይላል አይደል? ወላሂ እራሳችሁንም ጠይቁት። እኔ ራሴን ጠይቄ ነው ስልጠና ከሰለጠንኩ በኋላ ህልም አለኝ እላለሁ። አዎ አርት መስራት ምናምን አርት እንትን ማሰልጠን ፈልግ ነበረ። የልብስ ምናምን ማለት ነው፣ ልብስ ስፌት ምናምን በጣም ነበር የምወደው። እሰለጥናለሁ እላለሁ። ክረምትም ላይ ልሄድ ነበር። ግን ደግሞ ባልሄድ ኑሮ ወላሂ አሁን ትቼው ማለት ሄዳለሁ ምናምን ብዬ ተውኩት። አሁንም በቃ ለወደፊት አስቀመጥኩት። ወደፊት እሰራዋለሁ። ግን ደግሞ ሀብታም መሆን እፈልጋለሁ። ሁሉም ሰው ሀብታም መሆን ይፈልጋል። ግን ደግሞ እንዴት ብሎ ሀብታም እንደሚሆን አያውቅም። ግዴታ አላማ ሊኖረን ይገባል። አላማችንን ደግሞ እንትን ስንል ግዴታ ያንን ነገር እንዴት ብለን ነው የምንተገብረው የሚለውን ነገር ማወቅ አለብን። ሁሉንም ደረጃ በደረጃ ነው ያመጣልን ስልጠናው ማለት ነው፣ በደንብ እንድንቀየርበት እና ወላሂ ኔትወርክ ማርኬቲንግ ማለት እንደውም ራዩ የካምፓኒው ባለ ራዕይ ቀን ጤናማና ባለጸጋ ትውልድ መፍጠር የሆነ ነው ማለት ነው። አስባችሁታል? እንደዚህ አይነት ካምፓኒ ነው ወላሂ የትም ቦታ ይቻል አቅም እስካሁን ድረስም ሰምቼ አላውቅም። ለመጀመሪያ የካምፓኒ የሚለይበት እንትን ራዕይ ያስፈልገዋል። አንድ ካምፓኒ ራዕይ ያስፈልገዋል ግዴታ ማለት የዚህ ደግሞ ካምፓኒ ይለያል ራዕዩ ማለት ነው። ባለ ራዕይ ቀን ጤናማና ባለጸጋ ትውልድ መፍጠር። እርግጠኛ ነኝ ከዓመት በኋላ ወላሂ ኔትወርክ ማርኬቲንግ የማይቀላቀል ሰው የለም። ምክንያቱም ሁሉም ሰው ቢዝነሱም እኮ በጣም ደስ ይላል ወላሂ። እኔ በደንብ እንደምቀየርበት አምናለሁ። ግን በደንብ ነው የሚያስፈልገው ቢዝነሱን። ሁለተኛ ደግሞ ስልጠና ወላሂ ሁሉም ሰው መሰልጠን አለበት። እናንተም ብትሰለጥኑ ጥሩ ነው፣ ትሰለጥናላችሁ። እዛ ውስጥ እኛ ምንድን ነው ለምሳሌ አሁን እንዴት ነው ደሞዝ ማግኘት የምችለው? መቼም ሰው የሆነ ስራ ሲጀምር ብር ማገኛውን ነው ያኔ ገባሽ? እንዴታ ነው ያኔ ገንዘቡን የማገኘው ማለት ነው። እዛ ቦታ እንደገባሁኝ ምን አርጌ ነው ገንዘብ ወደ አካውንት የሚገባልኝ? ምን ሰርቼ ነው? መጀመሪያ ላይ ስልጠናውን ስትገዙ ብር ያስፈልጋል። የመጀመሪያው ያሎ ፓኬጅ 7690 ብር ነው። ሁለተኛው ፓኬጅ ደግሞ እንትን 13000 ምናምን ብር ነው። 13000 ምናምን ብር ነው። ከዛ ሶስተኛው ደግሞ 26000 ብር 26000 ምናምን
ከዛ እኔ አሁን ደግሞ እየሰራሁበት የምገኘው ፓኬጅ ስልጠናው ያስፈልገኛል ብዬ ምክንያቱም አንዱን ስልጠና ሰልጠነሽ አንዱን መተዋችሁ ሙሉ ለሙሉ ነው መሰልጠን ያለብናል አይደል? ግን ደግሞ በመጀመሪያው መግባት እኮ ይቻላል። ግን ደግሞ ያ ብቻውን አይበቃም። ወላሂ ህይወት እንዲቀየርልን ከፈለግን ሁሉንም ስልጠና መሰልጠን አለብን። የእኔ ደግሞ አሁን የምሰለጥንበት 52665 ብር ማለት ነው። እና ስንት ስልጠናዎች ዙሮ እዛ ቦታ ስንገብተን የምናገኛቸው ነገሮች ሰልጥነን ስልጠናውን መሸጥ ነው። አዎ ስልጠናውን እንሸጠዋለን፣ እንሰለጥናለን፣ ብር ከፍለን ነው ከፍለን እንሰለጥናለን። ከዛ በኋላ ደግሞ ያንን የሰለጠነውን ስልጣኔ ለሌላ ሰው እንሸጣለን ማለት ነው። በዛን ሰዓት ስንሸጥለት እኛም ቢዝነስ ገባልን ማለት ነው። ይገባል። ከዛ ሌጋ አለ። 4 ሌጋችሁን ከሞላችሁ በኋላ 4ቱም ሌጋችሁ ለራሳችሁ ሲሉ ይሰራሉ አይደል? ለእናንተ እኮ ብር ላታገኙ ትችላላችሁ። ግን ከዛ ፖይንት እየጨመረ ሲመጣ ከዛ እንትን ኤምቲ ይባላል፣ ኤምቲ ሌቭል ይባላል። ኤምቲ ስገቡ ከዛ ከፍ እያለ ወራሃዊ ደሞዝ ይጀመርላችኋል። በወራሃዊ ደሞዛችሁ ትሰራላችሁ። ቀስ እያለ ደግሞ ቲቲ ሌቭል ማለት እንደዚህ ወራሃዊ ደሞዛችሁ እየጨመረ የሚመጣበት ማለት ነው። ሁሉ ጊዜም አለ ደሞዝ ይኖራል። መቼ ነው የሚጀምርልኝ ደሞዝ? በደንብ ከሰራሽ ኤምቲ ከገባሽ በኋላ ኤምቲ ነው እንትን 4 ሌግሽን አንቺ እኮ 4 ስልጣኔ የሚሰለጥናቸው እንትኖች አሉ ማለት መስመሮች አሉ። ሌግ ማለት ደግሞ 4 የሆነ የሚሞላ ነገር አለ። 4 ሰው ያስፈልግሻል። ከዛ እነዛ እኮ ሲገቡ እኮ ብር ታገኛለሽ። ግን በደንብ እንድትሰሪ ከፈለግሽ በደንብ መሙላት አለብሽ። ደግሞ 4ቱን ሌጎችሽን ሞልተሽ ቁጭ ማለት የለብሽም። ሌላ ደግሞ መፈለግ ለልጆችሽ ማገዣ ማለት ነው። ደሞዝም ወራሃዊ ደሞዝም አለሽ፣ ሳምንታዊ ደሞዝም አለሽ ማለት ነው። ሳምንታዊ የሚገባልኛል፣ በሳምንት በወር የሚገባልኛል ማለት ነው። ማሻአላ እና በጣም ደስ ይላል። ወሬ እንዲያናበዛባችሁ። ለሁለተኛው ደግሞ እንግዲህ ኮሜንታችሁን አይተን እንመጣለን ማለት ነው። እናመሰግናለን። ቪዲዮውን አሪፍ ነው ታላችሁ ላይክ አድርጉልን እህቶቼ። አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለፈርዲ እንግዲህ ስሟንም ያው እንዳስተዋወቀቻችሁ ነው። አንዳንድ ነገር አስቀምጦላ ኮሜንት አይታ ትመልሳለች ማለት ነው። በቪዲዮ ትመጣለች ማለት ነው እህቶቼ። ወደ እሷም ስራ ለመግባት ታሰባችሁ ይቻላል። በቴሌግራም ነው እነሷም የምትማረው። በቴሌግራም ገብታችሁ እሷ ግን እዛው ቢሮ ውስጥ ነው የምትማረው ማለት ነው። እዛው በኦንላይን ይቻላል። እሷ ግን በአካል ትሄዳለች። ለእናንተም ደግሞ ትልካለች ማለት ነውና ይሄ ነገር ነው። ደስ ይለኛል አብራችሁ ብትሰሩ ኢንሻአላህ። እኔም ገብቼ ሁኔታውን አያለሁ። እንግዲህ በጣም አሪፍ ነው እያለች ነው። እገባለሁ ብያለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።